هو الذي خلق السماوات والأرض في 6 أيام وصلى الله سبحانه وتعالى يانو سماينا مدرن يفتري هنا عملا بسدس قناتوج ثم استوى على العرش كزيان بمقتل كعرش فلا كفاله أي بعد خلقه سبحانه وتعالى للسماوات والأرض على وارتفع عليهن مالتنا كعرش بلا الله سبحانه وتعالى كفاله سماينا مدرن كفتر بوهالا. فيقول الله سبحانه وتعالى في القرآن الكريم ليس كمثله شيء وهو السميع البصير. الله تعالى بقدميا بقرآن ليس لسو سناجر من الله تعالى ليس كمثله شيء إلى أرسون يمثل من نجر إلى الله تعالى وهو السميع البصير سوى الله تعالى سمينا تملكاتنا إلى الله تعالى بزي تانكس لا يمن إلى فطاري فطرتاتوچنا يمثل ፈጣሪና ፍጡር ሊያመሳስላቸው የሚችል ምንም ነገር የለም። ኻሊቅ አስገኝ የሆነ ጌታ ያስገኘውን ነገር ሊመስል አይችልም። ፈጣሪ በፍጥረታቶች ሊለካም ሊደካም የሚችል የሆነ ጌታም አይደለም። አላሁ ሱብሓነሁ ወተዓላ በሱረቱል ኢኽላስ ላይ እንዳለን ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ ለአላሁ ተዓላ አንድም አምሳያና ቢጤ የለኝም ይላል። ለአላሁ ተዓላ አምሳያ ማድረግ እንዳንችል በሌላ አንቀጽ ላይ فلا تضربوا لله الامثال ይላል። ለአላሁ ተዓላ አምሳያን እንዳታደርጉለት ይላል። እኛ ፍጥረታቶች ነን። አላሁ ተዓላ ያስገኘን ይሁንን ባሮች ነን። እኛ ባሮች አላሁ ሱብሓነሁ ወተዓላን አምሳያ ልናደርግለት እንደማንችልና የተከለከለ እንደሆነን በዚህ በቁርአን አንቀጽ አላሁ ተዓላ ገልጾልናል። መጀመሪያ የምናውቀው ነገር ይሄንን ነገር በደንብ ለመረዳት አላህ የዓርሽ ፈጣሪ ነው። አላህ የቦታ ፈጣሪ ነው። አላህ የአቅጣጫ ፈጣሪ ነው። አላሁ ተዓላን ዓርሽ ላይ ማድረግ አንችልም። ለምን ከተባለ ዓርሽ የአላህ ፍጡር ነው። ፈጣሪን እሱ የፈጠረው ላይ ማድረግ ፈጣሪን በፍጡር ማሸከም ማለት ነው። አላሁ ሱብሓነሁ ወተዓላ ደግሞ እሱ ዓለሙን ሁሉ በችሎታው የያዘ የሆነ ጌታ እንጂ ፍጥረታቶች እሱን የያዙት ጌታ አይደለም። አላህ መካን የሚባለው ነገር ቦታ የሚባለው ነገር አላህ ሊሸከም አይችልም በጭራሽ። በምንም ተአምር ፈጣሪን ቦታን ሊያረጋው አይችልም ሊገልጸው አይችልም። ለምን ነብያችን አለይሂ ሰላቱ ወሰለም ቁርአንና ሐዲስ እስከሆነ ድረስ ምን ይላሉ በሐዲሳቸው ካነ አላሁ ወለም የኩን ሸይኡን ገይሩሁ አላህ ነበራሉ ከርሱ ውጭ ምንም ነገር ሳይኖራሉ። ይሄ ሐዲሱ በጣም በያን የሆነ ግልጽ የሆነ ሐዲስ ነው። ካነ አላህ ሲባል ፊል አዘል እንደሆነ የታወቀ ነው። በአዘል አላህ ነበረ። ወለም የኩን ሸይኡን ገይሩሁ ከርሱ ውጭ ሌላ ምንም ነገር አልነበረም ሲባል ገይሩሁ ሲባል ከሱ ውጭ ሲባል ላይም ይገባል ታችም ይገባል ቀኝም ግራውም ሰማዩም ዓርሽም ኩርሲዩም ይገባል። ሁሉም ሳይኖር በፊት ብቻውን ከማንም ከምንም ሳይከጅል የነበረ የሆነ ጌታ ነው። አላህ በኋላ ላይ ዓለምን ፈጠረ። ዓለምን ሲፈጥር ምንድነው አላህ فإن الله غني عن العالمين አላሁ ተዓላ ከዓለማትም የተብቃቃ ነው። ፊትም ሳይፈጥረው በፊት ገንይ ነበረ። بعد خلقهم ደግሞ ምንም ይሁን ጌታ አይደለም የሚከጅል የሆነ ጌታ አይደለም። እንደንትን يتكسوتال الإمام الطبري بسورة البقرة لا يالون አንቀጽ 24 ወይንም ደግሞ 25 አካባቢ ላይ ያለውን በተሐዲድ ትዝባይለኝም ثم استوى الى السماء የሚለውን የቁርአን አንቀጽ ምን ብለው ተርጉመውታል? ኢማሙ ጦበሪ على وارتفع ብለው ተርጉመውታል። ثم استوى الى السماء ማለት ወደ ሰማይ ከፍ አለ በሚለው ተርጉመውታል ብለዋል። ነገር ግን ንግግሩን አልጨረሱትም። على وارتفع ብለው ኢማሙ ጦበሪ ይዛጋ አላቆሙም ይቀጥሉት። ወደፊት ምንድነው የሚለው? على وارتفع ብሎ ከፍ አለ ብሎ ይሄድና على ሲባል ከፍ ሲባል ይሄ ነገር የሚያስይዘው እኮ አንድ ነገር ከፍ አለ የሚባለው ታች የሆነ ነገር ነው። ታች የነበረ ነገር ነው ከፍታ የሚያስፈልገው ቢባል ይላሉ ጦበሪ ይዛው ላይ قلت علو ملك وسلطان لا علو انتقال وزوال ይላሉ። قلت بيላለሁ እኔ ይላሉ ጦበሪ እዛው ላይ መቅራት ይችላሉ። علو ملك وسلطان የንግስናና የስልጣን የበላይነት ነው። አላህ የበላይ ነው ሲባል በንግስናውና በምኑ ነው? በስልጣኑ ነው እንጂ لا علو انتقال وزوال የመሸጋገርና የመወገድ አይደለም ብለው እዛው ላይ አብራርተዋል። ነገር ግን ያቺ ተቆርጣለች አልተቀራችም። ለምን እንደሆነ አላህ